ግንቦት ወር 1983 ዓ.ም ኢህአዴግ መራሹ የህወሓት ሰራዊት የሀገሪቱን መዲና አዲስ አበባን በተቆጣጠረ ማግስት የመጀመሪያውን የመቀጠል የኢትዮጵያ መከላከያ ሰራዊት ላይ አሳለፈ። ለዘመናት ሀገራችንን ዳር ድንበር በማስከበር ግዳጅ ላይ ተሰማርተው የነበሩትን የምድር ጦር፣ የአየር ኃይልና የባህር ኃይል ሰራዊት በአንድ ጀንበር ከስራ ውጭ አድርጓቸው አለ። ይህ ታሪካዊ ስህተት ሀገራችንን ኢትዮጵያ በእጅጉ ይጎዳታል። ጠቅላይ መምሪያውን ደረሰ ከተማ አድርጎ ግዳጅ ይወጣ የነበረውን የኢትዮጵያ አየር ኃይል ሰራዊት ያለ የጡረታ መብት፣ የሕክምና አገልግሎትና ያለ የስራ ፈቃድ ከነ ቤተሰቡ እንዲንገላታ ተደረገበት። ብዙዎች የሰራዊት አባላት በሞት ሲዳረጉ፣ እድል የቀናቸው ደግሞ ከሀገር የመሰደድ አበባቸው ሆነ። በሂደት የሰራዊቱን መንገላታት ያስተዋሉ አባላት የአየር ኃይል ቬተራን ማህበር በሚል ህጋዊ መጠሪያ መወዳጃ ማህበር መሰረቱ። በአሁኑ ሰዓት የኢትዮጵያ አየር ኃይል ቬተራን ማህበር ሀገር ውስጥ የሚገኙ የአየር ኃይል የቀድሞ አባላት ከፍተኛ አገልግሎትን እየሰጠ ከመሆኑም በላይ ለሀገር ከፍተኛ ግብዓትን የሚሆን የቬተራን ማዕከልን ለመገንባት በእቅድ ላይ ይገኛል። ለሀገሪቱ ብሎም ለአህጉሪቱ ታላቅ ስምና ደጀን የሆነ ፋና ወጊ ተቋም ነው። በአራት ትውልድ ቅብብሎሽ ከ90 ዓመታት በላይን አስቆጥሯል። በህይወት ያሉ የቀድሞ ባለውለታዎቹ በ1983 ዓ.ም የሆነውን እንዲህ አስታውስቷል። በ1959 ጀምሮ ባልደረባ ሆነው አሳልፈዋል። ማስተር ቴክኒሻን ዮሐንስ አሴኔ አሶሲዬሽኑ ምን መሰለህ፣ ቀዳሚነት መጀመሪያ የተቋቋመበት ምክንያት በመፈናቀላችን ነው። ስንፈናቀል ያው ብዙ ዓመት እንዳገለገለ አለ አይደለ ለአገር ውለታ እንደሰራ ወታደር ሳይሆን በቃ እንደ ወንጀለኛ ነው የተባረረ። ይህም ብቻ አይደለም፣ የሰራንበት የዛችን ወር ደሞዝ እንኳን አልወሰድንም ነበርና 83 ዓመተ ምህረት ነውና ያኔ መንግስት ሲቀየር በቃ ተፈናቀልን ከነ ቤተሰቦቻችን። የወታደር ደሞዝ እንደምታውቀው ከእጅ ወደ አፍ ነው። ሌላ ተቀማጭ ቅርስ የለንም እና ችግር ውስጥ ወደቅን። ይህኔ ከዓመታት በኋላ የአየር ኃይል የቀድሞ አባላት ማህበር ምስረታ እውን ሆነ። ህልውናችንን ለመጠበቅ ሰርተን እንደው ቤተሰቦቻችንን የምንልበት የምናቆይበት ነገር ለመፍጠር ነው መጀመሪያ ሲቋቋም። ስለ ምስረታው ያብራራሉ ማስተር ቴክኒሻን ዮሐንስ። በ86 ነው ማህበሩ የተቋቋመው። ያለ ስንት ዓመት መሆኑ ነው እንግዲህ 86ን አስቦ 30 ዓመት ሆኖ ማለት። ማህበሩ አሁን ላይ ከ1200 በላይ አባላትን አቅፎ በቢሾፍቱ መቀመጫውን አድርጓል። ህወሓት መራሹ የኢህአዴግ መንግስት እንዳሰበው በስልጣኑ ላይ መቀጠል አልቻለም። ከውስጥም ሆነ ከውጪ በተደረገበት ጫና 2018 ዓመተ ምህረት ስልጣኑን ለለውጡ መንግስት አስረክቦ መቀሌ ገብቶ መሸገ። የህወሓትን መወገድ እንደ ጥሩ አጋጣሚ በመጠቀም ኑሯቸውን በውጭ ሀገር አድርገው የነበሩ የሰራዊቱ አባላት ወደ ሀገር ቤት በመመለስ አጋርነታቸውን አሳዩ። ዜጎች ውጡ በሚባልበት ሰዓትና ኢትዮጵያ ላይ ከፍተኛ ሽብር በሚነዛበት ሰዓት የለም ኢትዮጵያ አትፈርስም በሚል ነው ዛሬ መጣ ነው። አትፈርስም፣ ከፈረሰችም አብረን እንፈርሳለን፣ ህዝቡም የሆነውን እንሆናለን ብለን የመጣ ነው። አገሪቱ በምትፈልገን መንገድ ሁሉ ለመርዳት ዝግጁ ነን። ሜዲካል ፊት የሚያደርግ ሰው ሜዲካል ፊት ካደረገ ማስተማር የሚቻልበት አለ።
ሆኖም እንደተጠበቀው የአየር ኃይልም ሆነ አጠቃላይ የሰራዊቱ የቀድሞ አባላት እንግልት፣ መገለልና ችግር ዛሬም ድረስ አልተቀረፈም። ሕክምና አያገኙም። የጡረታ ክፍያ ከ35 ዓመታት በፊት በነበረው የምንዛሬ ተመን ላይ የተሰላና እዚህ ግባ የሚባል አይደለም። መኖሪያ ቤት፣ የኢኮኖሚ ድጋፍና በተለያዩ መንግስታዊ አገልግሎት ተቋማት ውስጥ እንደ ማንኛውም ለሀገሩ ዳር ድንበር እንደተዋደቀ ሰው የቅድሚያ አገልግሎትም አያገኝም። ይህ በእንዲህ እያለ መቀመጫውን በቦስተን ማሳቹሴት ያደረገ የኢትዮጵያ አየር ኃይል ግሎባል ኔትወርክ ለአየር ኃይሉም ሆነ ለሀገር ቅርስ የሚሆን የአቪዬሽን ማዕከልን መገንባት አስፈላጊ መሆኑን በማመን እቅዱን ነድፎ ይፋ አደረገ። በጃንዋሪ 2026 ዓመተ ምህረት በደብረ ዘይት ቢሾፍቱ የአየር ኃይል 90ኛ ዓመት በዓሉን የሚያከብርበትን ዝግጅት እንደ ጥሩ አጋጣሚ በመጠቀም ለባለድርሻ አካላት የአቪዬሽን ማዕከልን የመገንባት ጽንሰ ሐሳብና እቅድ ላይ የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ በተገኙበት በቢሾፍቱ መኮንኖች ክበብ አዳራሽ ውስጥ መግለጫ በመስጠት ሰፊ ውይይት አደረገ። አሁን 90ኛ ዓመት ላይ ነው የአየር ኃይል እድሜው ሲቆጠር። በዚህ 90 ዓመት ውስጥ ዓመታት ውስጥ ብዙ ነገሮች ተሰርተዋል። አየር ኃይሉ ከሀገሩ አልፎ በተባበሩት መንግስታት ባንዲራ ስር ለሌሎች ህዝቦች ነፃነት፣ አንድነት እና ህብረት ከፍተኛ መስዋዕትነትን የከፈለ አየር ኃይል ነው። ይሄኛው ከሚሽን አንጻር፣ ከታሪክ አንጻር ደግሞ የተወሰነ ነገር እስቲ ፕሮፖዝ እናድርግ የሚል ሀሳብ ይዘን ይመጣል። ይሄ ፕሮፖዛል ዛሬ በቬትራን ማህበር ታቅፎ ያለው ታሪክ ከፍ ወዳለ ደረጃ በቬትራን ማዕከል ያ ማዕከል አብሮ ሊይዛቸው የሚገባ በዚህ ላይ ደግሞ ይህንን መዳረሻ ይዞ የመጨረሻውን ግቡን ትልቅ የአቪዬሽን ማዕከል እንደ ማንኛውም ሀገር የአየር ኃይላችን ወይም የኢትዮጵያ አቪዬሽን ከመነሻው ጀምሮ ዛሬ የደረሰበት ደረጃ የሚያሳይ ትውልድ የሚጎበኘው ትውልድ የሚማርበት እንዲሁም ደግሞ የቢሾፍቱ ከተማ በአቪዬሽን ማዕከልነቷ በአቪዬሽን መሰረቷና ከተማነቷ የሚገባትን አንድ ትልቅ የአቪዬሽን ማዕከልና ሙዚየም ይሁን ሴንተር ይሁን ስሙን በኋላ የምንነጋገርበት ይሆናል። ግን ትውልድ ሲመጣ፣ እንግዶች ሲመጡ ማንኛውም ኢትዮጵያዊ የውጭ ዜጋም ይሁን የሚያየው በደንብ የተደራጀ ማዕከል እንዲኖር ያንን ፕሮፖዛል ይዘን የመጣ ነው። ይህንን ለመድረስ ኮሎኔል ብሩክን እጋብዛለሁ። ጊዜያችሁን እንወስዳለን። ታገሱን። እናመሰግናለን። ደከመኝ ሰለቸኝ ያላለ የሀገሩ ሰማይ ጥበቃ ዳር ድንበሩ ከሆነ ዘወትር ዋስና ጠበቃ የአንድ አንጋፋ ታሪክ ባለቤት የእውቀት የብስለት ማዕከል እምነቱ ማያፈነግጥ ከቃሉ ዝንፍ የማይል ለዚህ አየር ኃይላችን ነፍሳችን የገባችው ቃል አዎ መልማለን የሚል ምናባችን ያልፋፋ ዛሬም የምናወድሰው ነገም በቋሚ ሐውልት ለትውልድ ነው እናወርሰው እናሳካው ዘንድ ግርጌር የማይጠፋ የማይደበዝዝ የዘመናት ራዕይ አለ። አየር ኃይላችን ከሆነ አዎ በእርግጥም ህልም አለ።
እንዲህ እያልን የምንዘምርለት የኢትዮጵያ አየር ኃይል የዘመናት የታሪክ አውድ እንዳልነበረ፣ በሀገር በአህጉር በዓለም ስሙ ሲነገር እንዳልኖረ፣ የምዕተ ዓመት ታሪኩ ስለምን እንዳልነበረ ሁሉ ተድበስብሶ ይቅር እያል ለዓመታት ስንቆጭ ኖረናል። ያ በርካታ ተተኪ ትውልዶችን ያፈራንበት መስዋዕትነት የከፈልንበት ድንቅ ቤት በ1983 ዓ.ም ውለታውና ዋጋው ተክዶ እንዳልነበረ ሲሆን ልቡ ያልደማ ማን አለ? እድሜውን ከፈጀበት ገድል ከፈጸመበት ቤቱ እንደ ተራ ነገር ተገፍቶ ሲወጣ አንጀቱ ያላረረ ማን አለ? ከሁሉም በላይ ያንን የመሰለ ድንቅ ታሪኩ፣ ገድሉ፣ መስዋዕትነቱ፣ ተምሳሌትነቱና ዝናው እንዲደበዝዝና እንዲጠፋ እንዲዳፈንና እንዲከስም ሲደረግ ስሜቱ ያልደፈረሰ መንፈሱ ያልተቆጣ ማን አለ? ለዚህም ነው አይሆንም ብለን ታሪኩ ተዳፍኖ እንዳይቀር በቻልነው ሁሉ ስንታገል ይኖር ነው። ለዘመናት ስንመኘው የነበረው ራዕይ ያንጋፋውና የታላቁ አየር ኃይላችን ታሪክና ገድል በቋሚ መሰረት ላይ ታንጾ ለትውልድ ሲተላለፍ ማየት ነበርና ያንን ህልምውን እናደርግ ዘንድ እነሆ ዛሬ ወቅቱ ሆነ። ራዕይ 2020 የኢትዮጵያ አየር ኃይል የታሪክና የቅርስ ማዕከል። ትራንስሌት ሁላችሁም በመገኛ በመገኘታችሁ በጣም ደስ ብሎናል። ክቡር ጀነራል ጊዜዎትን ሰውቶ ስለመጡ በድጋሚ አመሰግናለሁ። የተወሰነ ደቂቃ ወስዳለ። ያችን ደቂቃ የጋራ ቪዥናችንን የምናይበትን አንድ ማዕከል ለማቋቋም ሻምበል ተሾመ እንደገለጸው እሱ እንደመነሻ ሀሳብ ይዘን ስለመጣ ብዙ ብለናል፣ ብዙ ሰርተናል፣ ብዙ ዘመን ኖረናል። ግን ይህ ደግሞ ወደ አንድ የታሪክ ማዕከል እንቀይረው፣ ታሪካችንን ትውልድን እንዲቀርጽ ሀገርን የሚያድን ሁሉም ነገር አሟልቶ የያዘ ማዕከል የመመስረት ጉዳይ ስለሆነ እዚህ ላይ የሁሉም ባለድርሻ አካሎች በተለይም የአየር ኃይላችን በዋናነት ባለድርሻ ነው ብለን እናምናለን። ስለዚህ በመገኘቱ በድጋሚ አመሰግናለሁ። እንግዶቻችን እንኳን በሰላም መጣችሁ። የአየር ኃይል ዋና አዛዥ ሌተናንት ጀነራል ይልማ ወርዳሳ፣ የአየር ኃይል ስታፍ አባላት፣ የቀደምት አየር ኃይል አባላት፣ ጥሪ የተደረገላችሁ የጀግና ቤተሰቦች፣ የዓለም አቀፍና የቬተራን አባላትና አመራሮች በሙሉ እንኳን በሰላም መጣችሁ። የዛሬው ስብሰባ ዋና ዓላማ የአየር ኃይል ቬተራን ማዕከል ግንባታ ፕሮጀክት ቪዥን 2020 ገለጻ ለመስጠት ሲሆን ገለጻውን የምሰጠው ኮሎኔል ብሩክ ዳዲ ከዓለም አቀፍ አየር ኃይል ኔትወርክ ይሆናል። ዛሬ ይህንን ታሪካዊ የቪዥን 2020 ራዕይ ለማቅረብ እድሉን በማግኘታችን እጅግ በጣም ደስ ይለናል። የተወሰኑ ገለጻዎችን ለመስጠት አጭር ጊዜ እንወስዳለን። መልካም ትብብራችሁን እንጠይቃለን። እንኳን በሰላም መጣችሁ። ክብር ይገባችኋል። ክብር እንሰጣችኋለን። የኢትዮጵያ አየር ኃይል የቪዥን 2020 ራዕይ በርካታ ዓላማዎችን ይዞ ተዘጋጀ ፕሮጀክት ነው። ይህንን ፕሮጀክት ለመግለጽ ያክል ከአየር ኃይል የኋላ ታሪክ ለመነሳት እፈልጋለሁ። የኢትዮጵያ አየር ኃይል የኋላ ታሪክ ሰሞኑን እንዳከበርነው የ90 ዓመት ታሪክ ያለው አየር ኃይል ነው። ይህንን አጠር ያለ ዋና ዋና ሀሳቦችን ብቻ በማንሳት በዚህ ገለጻ ላይ ለማቅረብ ሞክራለሁ። የኢትዮጵያ አየር ኃይል ረጅም ታሪክ ያለው መሰረታዊ የኢትዮጵያን ብሔራዊ ጥቅም በማስከበር የሀገሪቷን የአየር ክልል በመጠበቅ በዘመናት በጽናት የቆመ የአንድነትና የመልካም የሙያ ባለቤት ተቋም እንደሆነ ሁላችንም እናውቃለን። ይህንኑ መነሻ በማድረግ አጭር ገለጻ ሰጣለሁ። የኢትዮጵያ አየር ኃይል ታሪክን ሳነሳ በዋናነት ዝርዝር ነገር ለመግለጽ ሳይሆን ዋና ዋናዎቹን የኢትዮጵያ አየር ኃይል የከፍታ የዝቅታ የተለያዩ መሰናክሎችን ለማሳየት ያክል ብቻ ነው። ይህ የከፍታና የዝቅታ ዘመን በመንግስታት ለውጥ፣ በአካባቢ ጂኦግራፊካል ሁኔታ ለውጥ፣ በአፍሪካ ቀንድ የፖለቲካልና የመንግስት ለውጦች
በዓለም አቀፍ የፖለቲካና የኢኮኖሚ ለውጦች ከፍተኛ ሁኔታዎችን ሲፈጠሩ ወይም ለውጦች ሲኖሩ የሚያሳይ ነበር። ይህንኑ ለመግለጽ እንደ መነሻ የኢትዮጵያ አየር ኃይል የመግቢያ ታሪክ ከ1928 ዓ.ም የኢትዮጵያ አቆጣጠር በንጉሥ ኃይለሥላሴ መመስረቱንና አንጋፋ የአቪዬሽን ተቋም መሆኑን ሁላችሁም የምታውቁት የምትረዱት ነው። በወቅቱ በነበረው የአቪዬሽን የመነሻ ሀሳቦች የኢትዮጵያ አየር ኃይል በአቪዬሽን ላይ የተመሰረተ የአገሪቷን የአየር ትራንስፖርት የአቪዬሽን መነሻ ሆኖ ያገለገለ በ1928 ይመስረት እንጂ ጣሊያ ኢትዮጵያን በወረረችበት ጊዜ አየር ኃይሉ ከፍተኛ ጉዳት ከደረሰባቸው ተቋሞች አንዱ ነው። በወቅቱም ከፍተኛ የንብረትና የአየር ኃይል የመስራት አቅም ተዳክሞና ወድሞ የነበረበት መሆኑን እናስታውሳለን። ከዛ በኋላ የነጻነት ትግላችን ውጤት አፍርቶ ጀግኖች ድል ካረጉ በኋላ በ1940 እና 1960ዎቹ የኢትዮጵያ አየር ኃይል እንደገና የተጠናከረና በተሟላ የስልጠና አውሮፕላኖች፣ የትራንስፖርት አውሮፕላኖች እና ከፍተኛ የሙያ አቅም በማዳበር ስራዎቹን በሰፊው የጀመረበት መሆኑን ሁላችሁም የምታውቁት ታሪክ ነው። በቴክኒክም በሙያው ዕውቀትም ከፍተኛ ደረጃ የደረሰበት ዘመን ሲሆን 1940 እስከ 60ዎቹ አየር ኃይል በከፍተኛ የሙያ ጥንካሬ ደረጃ የደረሰበት ነበር። በዚህ ወቅት በዓለም አቀፍ ተሳትፎ እጅግ በጣም ጠንካራ የሚባሉ አኩሪ የዩኤን ወይም የተባበሩት መንግስታት ስር በመሆን በኮንጎና በተለያዩ የአፍሪካ ሀገራት ለነጻነታቸው ለሚታገሉ ወንድሞቻችን ከፍተኛ ድጋፍ ሲያደርግ የነበረበት እጅግ በርካታ ስራዎችን የሰሩበት እና ታዋቂ የአቪዬሽን ሰዎች ያፈራንበት ዘመን መሆኑም ግልጽ ነው። ከዛ በኋላ ኢትዮ ሶማሊያ ጦርነት ወቅትም ከፍተኛ ውጊያ ውስጥ የተገባበት ከዛም አልፎ በቀዝቃዛው ጦርነት የንጉሥ ኃይለሥላሴ መንግስት በደርግ መንግስት ሲቀየር አየር ኃይሉም ከፍተኛ የአቪዬሽን ለውጥ ከምዕራብ ወደ ምስራቅ ሀገራት በማድረግ የአቪዬሽን ለውጦችን የአውሮፕላኖችና የትጥቅ ስራዎች ለውጥ ማድረጉ የሚታወስ ነው። ይህ ከሶማሊያ ጋር የተደረገውን ጦርነት ጨምሮ ኢትዮጵያ ብሔራዊ ግዛቷን በመጠበቅ ግዳጅን በተገቢው መንገድ ለመወጣት የነበረውን አቅም ሙሉ የተጠቀመ የአፍሪካ ጠንካራ ክንድ የኢትዮጵያ ጠንካራ የመከላከል አቅም የነበረው ኢትዮጵያ እናት ሀገራችንን ከወራሪ የሶማሌ ጦር ለመታደግ የቻለ ከፍተኛ የአየር ኃይል ወይም የአየር ላይ ውጊያ ያካሄዱ እጅግ በርካታ ጀግኖች በምሳሌነት የሚጠቀሱ እስከዛሬም ድረስ የምናወሳቸው እንደነ ጀነራል ለገሰ፣ ኮሎኔል ባጫ ሁንዴ፣ ጀነራል አሸናፊ እጅግ በጣም ጠንካራ የሚባሉ አሁን ለመጥቀስ ለጊዜው ያልቻልኳቸው በርካቶች በታሪክ ውስጥ የሚወሱ ጀግኖች ያፈራንበት ዘመን መሆኑ ይታወቃል። ከ1991 የደርግ መንግስት ለውጥ በኋላ የኢትዮጵያ አየር ኃይል እጅግ በጣም ከፍተኛ የሙያና ማቴሪያል እጥረት ወይም ከፍተኛ ጉዳት የደረሰበት መሆኑ የሚታወቅ ነው። ይህ ሁኔታ የተፈጠረው በመንግስት ለውጥ ምክንያት እንደ አቋም አየር ኃይል እንደማያስፈልግ የተወሰነበትና እጅግ በጣም አስቸጋሪ የነበረ ሁኔታዎች የተፈጠሩበት ሁላችንም ያንን ጊዜ ለማለፍ በርካታ የሙያተኞች አቅም እጥረት የደረሰበት የሰለጠኑ የሙያ ባለቤቶች የተሰደዱበት ኢትዮጵያ በታሪኳ አይታ ማታቀው የአቪዬሽን ወይም የአየር ኃይል ውድቀት የደረሰበት ወቅት መሆኑ ይታወቃል። ያንን ሁኔታ ለማለፍ በርካታ የሙያ የሰው ኃይል የማቴሪያል እና የጊዜ ሁኔታዎችን ለማስተካከል በጣም ፈተና የበዛበት አየር ኃይላችን መልሶ በማደራጀት ሂደት ውስጥ አድካሚ የኢትዮጵያ ሀብት በከፍተኛ ደረጃ የጠየቀ ሰራዊታችንንም ለማደራጀት በሙያ ለማብቃት ከፍተኛ ጥረት ትግል የተደረገበት እና በርካታ የሀገሪቱ ሀብት የፈሰሰበት ወቅት መሆኑም ይታወቃል። በኢትዮ ኤርትራ ጦርነትም ይህንን ሁኔታ ለመለወጥና የኢትዮጵያን አየር ኃይል ግዳጅ ለመወጣት ልምድ ያላቸው የቀድሞ ሰራዊት በማስገባት ስልጠና በመስጠት እንደገና በማደራጀት በርካታ ውጣ ውረዶችን ያለፈበት መሆኑም ይታወቃል። ይህንን ሁኔታ አልፈን አዲስ የመንግስት ለውጥ ከመጣ በኋላ የአዲሱ የመንግስት ለውጥ አየር ኃይሉ እንደሚያስፈልገው እንዲሁም በተጠናከረና እጅግ በተሻለ አቅም የተሻለ ሁኔታ ለመፍጠር የተደረገው ጥረትም እጅግ የሚበረታታ ትልቅ ውጤት እያመጣ ያለ መሆኑን ሰሞኑን ባየነው የኢትዮጵያ አየር ኃይል ቀን የተረዳነው የተገነዘብነው ያ ከውድመት የዳነው አየር ኃይል በትክክለኛ መንገድ ላይ እየሄደ መሆኑን አየር ኃይሉን ደረጃ በደረጃ ለማዘመን ተጨማሪ ስኳድሮኖች፣ ተጨማሪ ኃይሎች፣ ተጨማሪ የውጊያ መሳሪያዎች፣ ተጨማሪ ስልጠናዎች፣ የተሟሉ የሲሙሌተር ሂደቶች ያሉበት እጅግ በጣም ጠንካራ የአየር ኃይል እየተገነባ መሆኑን አይተናል። ይሄንን ለመመስከር ያየነውንና የተረዳነውን ለመግለጽ ያክል ነው።
ይህ አየር ኃይል እጅግ በጣም ጠንካራና ውጣ ውረድን ያለፈ ነገ ለአየር ኃይልም ብቻ ሳይሆን ለተቋማችን፣ ለአየር ኃይላችን፣ ለህዝባችን፣ ለኢትዮጵያ አለኝታ ሆኖ እንዲቀጥል መልካም ምኞታችንን በዚህ አጋጣሚ መግለጽ እወዳለሁ። እጅግ በጣም እናመሰግናለን። የጀግና ተዋጊዎች፣ የቴክኒሽያኖች፣ የአስተዳደር ሙያዎች፣ የሎጂስቲክስ ድጋፍ፣ የተደራጀ የአየር ኃይል ሲስተም፣ የስልጠና ማዕከል በሰፊው ያየናቸው ነገሮች እጅግ የሚያኮሩ ናቸው። እናመሰግናለን። ክብር ይገባቸዋል። እንድትበረቱ እንፈልጋለን። ሀገራችን ለዘላለም በነፃነቷ እንድትኖር ጠንካራ የመከላከል አቅምና ሀገርን የመጠበቅ ግዳጅ የተጣለባችሁ ስለሆነ ሰሞኑን ባየነው እና ወደፊት የአየር ኃይል ራዕይ 2030 በሚል የተቀመጠውንም መሪ ዕቅድና አስተሳሰቦች ማየት አየር ኃይሉ ከየት ተነስቶ ወዴት እየሄደ መሆኑን ለመረዳት በቂ ሁኔታ እንደሆነ ለመገንዘብ ችለናል። እናመሰግናለን። ይህንን ካልኩ በኋላና ባለፉት ስርዓት ውስጥ አየር ኃይሉ በአካባቢያዊ፣ በውስጣዊ፣ በጂኦፖለቲካል ሲቹዌሽን በዓለም አቀፍ ሁኔታ የነበረውን ከፍታና ዝቅታ ለማሳየት የሞከርኩትን አጠር ያለች የመግቢያ መነሻ አድርጌ ወደ ቀጥታ ወደ ታቀደውና በዓለም አቀፍ ደረጃ በኢትዮጵያ ግሎባል ኔትወርክ አስተባባሪነት ወሳኝ ወደ ሆነው የቪዥን 2020 ወይንም የኢትዮጵያ አየር ኃይል የታሪክና የሙዚየም ወይም ዓለም አቀፋዊ ይዘቱን የጠበቀ አገራዊ ይዘቱን የጠበቀ የጀግኖች ማዕከል ለማቋቋም ቪዥን 2020 የሚል ፕሮጀክት ቀርጸናል። የፕሮጀክቱ መነሻ እሳቤዎች የኢትዮጵያ ሉዓላዊነቷን ጠብቃ ለረጅም እና ለታሪካዊ ግዳጅ የተዘጋጁ በርካታ ግዳጆችን ሲወጡ የነበሩ ጀግኖች ያፈራች፣ በሰዎች መካከል ከፍተኛ ትብብርና ከፍተኛ እድገት የታየበት የኢትዮጵያ አየር ኃይል ጀግንነትና መስዋዕትነት፣ ቁርጠኝነት በተግባር አሳይቶ የኢትዮጵያን ሕዝብ ክብርና አድናቆት አትርፎ የዚህ የዛሬውን አንጋፋውን የ90ኛ ዓመቱን ያከበረውን አየር ኃይል ትውልድ የሚያገናኝ የትናንትናውን አሁን ያለውን ወደፊት የሚፈጠረውን አየር ኃይል በተገቢ ደረጃ የሚያስተሳስር ሰፊ የጀግኖች ማዕከል የቬትረን ማዕከል ለማቋቋም በታሪካችን እጅግ በጣም ስንቆጭበት የነበረውን ታሪክ ሰብሰብ አድርገን በአንድ ማዕከል ውስጥ ለማቆየት የተነደፈ ፕሮጀክት ስለሆነ ይህ ፕሮጀክት የሁላችንም ተስፋ፣ የኢትዮጵያ ታሪክ፣ የአየር ኃይል የማይናወጥ አንድነትን ጠብቆ የሚቆይ ጀግና የምናፈራው ጀግኖችን ስናከብር ስለሆነ ይህ ማዕከል ጀግኖቻችንን የምናስብበት፣ ታሪክ የምናቆይበት፣ ሌሎች ጀግኖች ከዚህ የሚማሩበት የጀግኖች ማዕከል ነው የሚሆነው። ይህን ዓላማ ይህንን እሳቤዎች ይዞ ነው ወደ ፕሮጀክቱ ስራ የምንገባው። እንደሚታወቀው የኢትዮጵያ አየር ኃይል ከፍተኛ ስራ፣ ከፍተኛ ክብር ያላቸው ከፍተኛ የሙያ ባለቤት የሆኑ ሙያተኞች ቢኖሩም በተለያዩ መንገዶች ሀገራቸውን አስተዋጽኦ አድርጎ ከሰራዊቱ የተለያዩ ምክንያቶች በሚገለሉበት ጊዜ የሚገጥማቸው አንዳንድ ነገሮች ስላሉ ይሄ ሁኔታ መለወጥ አለበት የሚል ቁጭት ስላለን የስራ እድሎችን መጥበብ ስለሚያጋጥማቸው፣ ማህበራዊ ተሳትፎ ስለሚገለሉ፣ እውቅናና አድናቆት ስለሚቀንስ፣ የተለያዩ የሕክምና አገልግሎት ውስንነት ስለሚያጋጥማቸው፣ ከፍተኛ የሚሊተሪ አቅም ቢኖራቸውም የሲቪል ትምህርትና ስልጠና ውስንነት ስለሚኖር ይሄንን ሁሉ ለማስተካከል ይህ ፕሮጀክት እንደ መነሻ ያሉትን አንዳንድ የባክግራውንድ ችግሮች ለማንሳት ያክል ነው። እንግዲህ ይሄንን ስራ ስንሰራ ተሞክሮቻችን፣ ነባር ልምዶቻችን ምን ነበሩ? ምን ማድረግ እንችል ነበር? አሁንስ ምን ማድረግ ይቻላል? የሚል እንደ መነሻ የቀረበ ተሞክሮቻችን፣ ነባር ልምዶቻችንና ቀጣይ እሳቤ የሚል ነው። የትምህርት ማዕከል ወይም ተቋም በማደራጀት ለምሳሌ ነባር የትምህርት ቤት በቢሾፍቱ አካባቢ የሕክምና ማዕከል ማቋቋም ልምድ የነበረው፣ የቁጠባ ባንክ በማቋቋም ልምድ የነበረው፣ በውጭ ሀገርና በሀገር ቤት ያሉ የአየር ኃይል ማህበራት ዓለም አቀፍ ልምዶች አሉ። ትውልድን የሚያገናኝ ሲስተም ምቹ ሁኔታዎችን የመፍጠር አቅም አለን። ይሄ በሚገባ የሚታወቅና የነበረን የምናደርገው አቅማችንን ለመገምገም ያክል ነው። አጠቃላይ የዚህ ፕሮጀክት የስራ አስፈጻሚ ማጠቃለያ እሳቤዎች አሉ። አየር ኃይል ከዓለም አቀፍ ኔትወርክ አየር ኃይል ቬትረን ማህበር ከሀገር ውስጥና ከውጭ ሀገር አጋሮች ጋር በመተባበር የኢትዮጵያ አየር ኃይል የታሪክና ቅርስ ማዕከል በቢሾፍቱ ከተማ ለማቋቋም በከፍተኛ ጥረት ላይ እንደሚገኝ የስራ አስፈጻሚ ያምናል። ዝግጅቱንም በተጠናከረ መንገድ እየገፋበት ያለ ስለሆነ ሁላችሁም በዚህ ጉዳይ ላይ ከፍተኛ አቴንሽን በመስጠት ትብብር እንድታረጉም ጭምር ለማሳሰብ ነው። ይህ የቀጣይ አስተሳሰብ ፕሮጀክት የኢትዮጵያ አየር ኃይል የሚያኮራ ታሪክና አስተዋጽኦ ለመዘከር፣ ለመጠበቅ እንዲሁም ለሀገር አባላት ለዘላቂ ባህላዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎችን ለማስፈን ያለመ ነው። ያለፈውን ትውልድ የአሁኑን ትውልድ
ቀጣዩን ትውልድ የሚያስተሳስር ሰፊ የሀገርም እሴት በመሆኑ ከፍተኛ ስራ እንደሚጠብቀን ለማሳወቅ ያክል ነው። የዚህ የፕሮጀክት እቅድና ራዕይ ማዕከሉ ለአቪዬሽን ታሪክ፣ ለአርበኞች ደህንነትና ለሕዝብ ትምህርት የሚሰጥ ብሔራዊ መለያ ሆኖ ያገለግላል። ዘመናዊ ሙዚየም፣ ዲጂታል ላይብረሪ፣ የአርበኞች አገልግሎት ማዕከል፣ ሁለገብ አዳራሽ፣ ስፖርትና መዝናኛ ስፍራዎች፣ የጎብኚዎችና የእንግዳ ማረፊያ ይኖሩታል። እነዚህ ፋሲሊቲዎች በዋናነት አንድ ላይ ሆነው የኢትዮጵያ አየር ኃይሉን ትሩፋት ከማሳሰብ እና ባለፈ በትምህርት በስልጠና ልምድ በቦታ ማስተማሪያና የሀገር ኩራቱ ቦታ ሆኖ ይቀጥላል የሚል አጠቃላይ እምነት አለ። ዓላማዎቹም የኢትዮጵያ አየር ኃይልን ታሪክና አስተዋጽኦ ወይም አገልግሎት መጠበቅ እና ማጉላት፣ ለተማሪዎች የስልጠና እና የእውቀት ማጋራት እድሎችን፣ ምርምርና እውቀትን መስጠት፣ የአየር ኃይል ማህበረሰብ ተሳትፎ እና ብሔራዊ ኩራትን ማጎልበት፣ የቀድሞ አባላት እና ቤተሰቦቻቸው መደገፍ፣ ለትውልድ ትምህርት ልምድ ማሳደግ የሚረዱ ሐሳቦችን ማደርጀት፣ ማማከል፣ ማጠናከር። ፕሮጀክቱ ያካትታቸው መሰረተ ልማቶች ሙዚየምና ዲጂታል ቤተ መጻሕፍት፣ የአባሎች አገልግሎት ማዕከል፣ ይሄ የመታሰቢያ ሐውልት፣ ሁለገብ አዳራሽ፣ ለተለያዩ ዝግጅቶች የሚውል የስፖርት እና መዝናኛ ቦታዎች፣ 4 የእንግዳ ማረፊያ ቦታዎች፣ ጡረተኞች የሕክምና ማዕከል፣ የስልጠና ማዕከል፣ የአቪዬሽን ማዕከል፣ የአባላት ክለብ፣ ካፍቴሪያ እና እንደ አስፈላጊነቱ ኮሚሳሪ ወይም ሱቆች፣ መኪና ማቆሚያ ቦታዎች፣ አረንጓዴና የእግር ጉዞ ቦታዎች፣ የአትክልት ስፍራን ያጠቃልላል። ፕሮጀክቱ አሁን ባለው እሳቤ ከ30,800 እስከ 40,000 ሜትር ስኩዌር ቦታ ይፈልጋል የሚል ሀሳብ ነው ያለው። ወደፊት ይሄ በደንብ ተጠንቶ በዝርዝር የሚቀርብ ሲሆን በዋናነት በዚህ ፕሮጀክት እሳቤ ውስጥ የቀረቡ የአስፈላጊ የፕሮጀክቱ ማዕከሎች ናቸው። የፕሮጀክቱ አደረጃጀት፣ የስራ አመራር ቦርድ፣ ዳይሬክተር፣ ስራ አስኪያጅ፣ ጥናትና የፕሮጀክት ክትትል፣ ፋይናንስ እና አስተዳደር፣ ሎጂስቲክስ እና ድጋፍ፣ የህዝብ ግንኙነት፣ ኦዲት እና ኢንስፔክሽን ይኖረዋል። እነዚህ የየራሳቸውን ስራ በመስራት ፕሮጀክቱ ወደ ስራ ሲገባ የምንጠቀምበትና የምናከናውነው የአደረጃጀት ሂደት ነው። የዚህ ፕሮጀክት ተጠቃሚዎች ማንና እነማን ናቸው? አንደኛ የቀድሞ አባሎች፣ ቤተሰቦችና ጓደኞቻቸው፣ አጠቃላይ ህዝብ ወይም ማህበረሰቡ የስራ ዕድል በመፍጠር ጭምር፣ የአቪዬሽን ባለሙያዎች፣ ተማሪዎችና ትምህርት ቤቶች፣ የሙያ ቡድኖችና ምርምር ማዕከላት የማሻሻያ ስፍራ ይኖራቸዋል። በዚህ ተጠቃሚ ይሆናሉ ማለት ነው። ይህ ፕሮጀክት እጅግ በጣም ሰፊ ነው። በርካታ ሀሳቦች አሉት፣ በርካታ ስራዎች አሉት። ስለዚህ የዚህ ፕሮጀክት ተባባሪ አካሎች ዓለም አቀፍ የአቪዬሽን ድርጅቶች እና ተቋማት፣ የኢትዮጵያ አየር ኃይል በዋናነት የፌዴራል መንግስትና የመከላከያ ሚኒስቴር፣ የአካባቢ አስተዳደር እና የማህበረሰብ አጋሮች፣ ስፖንሰሮች እና ለጋሾች፣ የክልል መስተዳደር እና የከተማ አስተዳደር፣ አጠቃላይ ማህበረሰቡ ወይም ህብረተሰባችን፣ ኤንጂኦ፣ ዓለም አቀፍ ድርጅቶች እና ሲቪል ሰርቪስ ድርጅቶች፣ ሌሎችም በዚህ ፕሮጀክት ላይ እጅግ በጣም በርካታ ድጋፍና ትብብር እንደሚያደርጉና ባለድርሻ እንደሚሆኑ ተቀምጠዋል። የፕሮጀክት ቦታና አካባቢው፣ ይህ ፕሮጀክት የታሰበው ቢሾፍቱ አካባቢ በሚገኘው የኢትዮጵያ አየር ኃይል ይሆናል ብለን እናስባለን። ይሄ ነው የፕሮጀክቱ ቦታ። ምክንያቶቹም እነዚህ ናቸው። ከዚህ ፕሮጀክት የሚጠበቁ ውጤቶች፣ አንደኛ ከፍ ያለ የአገልግሎት ለአባሎቻችንና ለቀድሞ ሰራዊት መስጠት፣ በሙያ ስራዎች አቅምን ማሻሻል፣ በየዓመቱ በሺዎች የሚቆጠሩ ጎብኚዎችን መሳብ፣ የኢትዮጵያ አየር ኃይል የአርበኝነትና እውቅና መስጠት፣ የኢትዮጵያ አየር አባላትና ቤተሰቦች ጓደኞችና የህብረቱ አንድነት ማጠናከር፣ ለኢትዮጵያ አገራዊ ሀብት መፍጠር፣ ያለፈውን ትውልድ የአሁኑንና ቀጣይ ትውልድን ማስተሳሰር። ይህ ፕሮጀክት 3 ምዕራፎች አሉት። አንደኛው የቅድመ ዝግጅት፣ ፕሮጀክቱን በቅድመ ዝግጅት የምናከናውናቸው ስራዎች ናቸው። እነዚህ ስራዎች ፕሮጀክቱን መቅረጽ፣ ማስተባበር፣ ሀሳቦችን ማመንጨት እና በሀሳቡ ላይ አንዳንድ መግባባት መፍጠር ነው። ሁለተኛው የዝግጅት ምዕራፍ አለ። ዝግጅቱ ደግሞ በባለሙያ መደገፍ፣ የፕሮጀክት ሰነድ ማጽደቅ፣ አደረጃጀትና የፕሮጀክቱን ባለቤት መወሰን፣ መመሪያዎችን፣ የገቢ አስተሳሰብ አደረጃጀቶችን ማጠናከር እና የተሻለ አቅም ፈጥሮ ፕሮጀክቱ በሚያስፈልገው ፋይናንስ እና የተለያዩ ድጋፍ ማድረግ፣ ይህንን ክትትልና የስራ ክፍፍል አድርጎ ማከናወን። ሶስተኛው የተግባር ምዕራፍ ነው።
የተግባር ምዕራፉ ፕሮጀክቱ አክቹዋሊ መሬት ላይ የሚወርቅበትና ስራ የምንጀምርበት ይሆናል። ይህ ፕሮጀክት ሲጠናቀቅ የኢትዮጵያ አየር ኃይል ቬትረን ማዕከል ወይም መንደር ወይም ሀሳቦቻችንን መሬት ላይ ልናወርድበት የምንችለውን እነዚህን 10 መንደር የያዘ እንደዚህ አይነት ለጊዜው ስኬች የተደረገ እጅግ የሚያምር ውብ መንደር ይሆናል ብለን እናስባለን። ለዚህ እንግዲህ የኢትዮጵያ አየር ኃይል መንግስት፣ የቀድሞ አባሎቻችን ሁላችሁም በተሟላ ደረጃ ትብብር እንደምታደርጉ ተስፋ እናደርጋለን። ይህ ፕሮጀክት ከመነሻው እስከ መጨረሻው በትብብር በጋራ ህብረት በሀገራዊ ራዕይ የኢትዮጵያን አየር ኃይል የግዳጅ ታሪኮች፣ የግለሰቦች፣ የተቋሙም እና ከሁሉም በላይ በዚህ ፕሮጀክት ውስጥ አባሎቻችን በሚሄዱበት ሂደት ውስጥ የተሻለ ሁኔታ የሚፈጥሩ እጅግ በርካታ መሰረተ ልማቶች እንዲኖሩት እንፈልጋለን። ትምህርት ቤቶች እንዲኖሩት እንፈልጋለን። የምርምር ማዕከል እንዲኖሩት እንፈልጋለን። የመዝናኛ ማዕከል እንዲኖሩት እንፈልጋለን። ፕሮጀክቱ የአየር ኃይልን ያለፈውን የዛሬንና የነገን የሚያስተሳስር እጅግ አገራዊ ፕሮጀክት ስለሆነ የሁላችሁንም ትብብር እንጠይቃለን። በዚህ ጊዜና ወቅት ትብብራችሁን፣ ድጋፋችሁን ላረጋችሁ እስካሁንም ድረስ በስሞና ላዳመጣችሁኝ የኢትዮጵያ አየር ኃይል ዋና አዛዥ፣ የአየር ኃይሉ ስታፍ መምሪያ ኃላፊዎች፣ የኢትዮጵያ የቀድሞ አየር ኃይል አባላትና እንግዶች፣ ውድ የሥራ ባልደረቦቻችን የነበሩት አሁንም በዚህ ፕሮጀክት ላይ ከፍተኛ አስተዋጽኦ በማድረግ ላይ እና ድጋፍ በመስጠት ላይ የሚገኙ ስራውንም በዋናነት በማስተባበር እየመሩ ያሉት የግሎባል ዓለም አቀፍ ህብረት አባሎች፣ በተለያየ የአደረጃጀት ውስጥ ያላችሁ የኢትዮጵያ የቀድሞ አየር ኃይል አባላት፣ በውጭ ሀገርም በሀገር ውስጥም ያላችሁ የኢትዮጵያ ቬትረን ማዕከል እንዲቋቋም ራዕዩ መሬት እንዲወርድ ከፍተኛ ድጋፍ እያደረጋችሁ ያላችሁ ሁላችሁንም ከልብ አመሰግናለሁ። አሁን ቀጥሎ የአየር ኃይል ዋና አዛዥ ክቡር ሌተናንት ጀነራል ይልማ መርዳሳ የራሳቸውን እይታና መልከታ አስተያየት እንዲሰጡን እድሉን ለሳቸው እንሰጣለን። እጅግ በጣም አመሰግናለሁ። መልካም ጊዜ እንዲሆንልን እመኛለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በእድሜም በእውቀትም በልምድም በሁሉም ነገር ከኔ የሚበልጡ ከኔ በፊት ኢትዮጵያ የሚያውቁ ኢትዮጵያ የራይልን ጠብቃችሁ እዚህ የደረሳችሁትን ሁሉ በማግኘት እጅግ በጣም ደስ ብሎኛል። በሰላም መጣችሁ፣ በሰላም ተገናኘን ይላል። ያለፈውን ሀገር ያገለገለውን ሰው ማክበር የሚያስፈልገው ለሰውዬው አይደለም። ለሰውዬው አይደለም ባይዘ ሰው እንደምንም ይኖራል። እያንዳንዱ እዚህ ያለው ሰው ቢመቸው ባይመቸው ቢቸገርም ቢደላው የሆነ ነገር ቢኖር ይኖራል። ሰው ልጅ ነውና ባለው አቅም ይኖራል። ሀገር ያገለገለውን ጀግና ሀገር ያገለገለውን ሰው ማክበር የሚያስፈልገው ትውልድን ለመቅረጽ የሚቀጥለውን ትውልድ ለመቅረጽ ሌላ ምንም አጀንዳ የለም። አሁን ዛሬ ያለን ሰዎች በቃ ጀነራል ኢታሊ ጀነራል መሰረት ጀነራል እንትና ይባላል። ነገ እንዲህ አይነት የተባለ ሰው ወድቆ ሲያገኝ ትውልዱ ብዙም ለሀገር ለማገልገል እንትን አይደለም። ዜጋዋን ጀግናዋን ያላከበረች ሀገር ስለምትሆን ማለት ነው። ለዛ ነው ያገለገሉ ሰዎችን ኦልዌይስ ማመስገን ማክበር አስፈላጊ የሚሆነው ለሰውየው አይደለም። አሁን ደግሜ የምናገረው ቢሆን ጥሩ ነው፣ ችለን ለሰውየው ብናግዘው ኑሮ ቢሻሻል ቤተሰቡ ተመችቶ ቢሆን ጥሩ ነው መሆን አለበት እያሰሩ ግን ዋናነት ትውልድ የምንቀርጽበት ነው። እኔ ብዙ ሀገር ኤርሾ ላይ ኮንፈረንስ ላይ ብዙ ነገር ተሳትፌያለሁ እና ራሽያን ሀገር አንድ ጊዜ ሄጄ ተሳትፌ እኛን ወስዶ ከኋላ የቦታችን አስቀመጡና ቬትራንስ አንድ ላይ አላቸው፣ አክቲቭ አንድ ላይ አላቸው እና ፊት ለፊት የተቀመጠው የመጀመሪያ ንግግር ያደረገው ቬትራንስ ነው። የመጀመሪያ ንግግር ያደረገው ቬትራንስ ነው።
በጣም ታሪክ እየጠቀሰ እንዲያርገን ብሎ የመጀመሪያ መድረኩን የከፈተው በኤርትራንስ ትዛለቅ ስንት መከበር ያለበት የሀገሩን ያገለገለ ሰው ለሀገሩ የደማ ሰው የለፋ ሰው ነው ብዬ ይሄን በዚህ ላብቃ። የአየር ኃይልን የመከላከያም ታሪክ በነገራችን ላይ በጣም ማሰብና መገንዘብ ከኔ በላይ አምሯቸዋል ብዬ አስባለሁ። ከሀገራችን ታሪክ ጋር የሚያያዝ የሀገራችን ታሪክ ከድሮ ጀምሮ እንደምታውቁት የመጠፋፋት ነው እንጂ አንዱን አጥፍቶ ቦታ የመያዝ ነው እንጂ የመከባበርና የመግባባት ትውልድንና የመገንባት እንትን አይደለም። ይሄ ከማንም ጋር ሂዱና ከራቃው ሂዱ አንዱ ጎሶ ከዘመነ መሳፍንት ጀምሮ አይታችሁ ከሆነ መሳፍንት የከሌ እንደዚህ ውጣዋ የከሌ ገለበጠ የከሌ ጣላ ስልጣን ያዘ የከሌ በእኛ ዕድሜ እንኳን ብናይ የንጉሱ ጊዜ አብዮቱ ቀርቶ እሱ ሞዲፋይ እያደረገ በሰላማዊ መንገድ ሽግግር ቢኖር ኖሮ አገሪቷም ዛሬ ላይ እዚህ አትደርስም። ሌላውን ትቼ ማለት ነው። ሌላውን ትቼ አገሪቷም ዛሬ እዚህ ላይ አትደርስም። መከላከያም እዚህ ላይ አይቀርም። አየር ኃይልም እዚህ ላይ አይኖርም ማለት ነው። የንጉሱ እንዳልነበረ ወደ እናንተ ናችሁ ለውጥ ውስጥ የነበራችሁ ከአይዲዮሎጂ ጀምሮ ከትጥቅ ጀምሮ አፍርድን ይበልጣል። ማነው ደርግ መጣ። በጊዜው ባለው አይዲዮሎጂ ደግሞ ገነባ። ኢህአዴግ መጣና ደግሞ አፈርደቻ ይሆናል። በታሪክም የሚነገር ነው ብዬ ነው የምወስደው። ሰው የራሱን ንብረት፣ ሰው የሀገሩን ንብረት፣ ሰው የሀገሩን ዜጋ እንደ ሁለተኛ ዜጋ እንደ ጠላት ንብረትም ከተማረከ አይነካም፣ መከበር አለበት። ጠፋ። አሁን እኔ ስለነበርኩበት አይዱ ፕራውድ አሁን ለውጥ ስንጀምር ያ ሁሉ ታሪክ እንዲስተካከል ነገር በምንም ተአምር የአብዮታዊ አካሄድ ትክክል አይደለም። ለዚህ ሀገር ግብታዊ አካሄድ ትክክል አይደለም። ጥሩ የነበሩ ሰዎችን የነበሩ አሰራሮችን ማስቀጠል፣ መቀበል ከንጉሱ ጊዜ አየር ከተመሰረተበት ጀምሮ ምናልባት የኔ ፕሬዘንቴሽን ላይ አይታችሁ ሊሆን ይችላል። ለህዝቡ እንትን ያለው እሱን እንደ ጥሩ ነገር መቀበል፣ ማሳደግ፣ መንከባከብ ስህተት ነው ብለን የምናምነውን ደግሞ በአሰራርና በስርዓት ማረም። አሰራር ሊሆን ይችላል፣ ሰው ሊሆን ይችላል፣ ይሆን ነገር ሊሆን ይችላል። ለዛ ነው ዛሬ ያያችሁት እንትን ላይ በማለት ብልጭታ